ጤናስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ይኸው እያሱን እና እኔ ቀርበናል። እንደዚሁ እንደተለመደው ሳምንታዊ ፕሮግራማችን እንጀምራለን። እያሱ ጤናስጥልኝ፣ በሰላምታ እንጀምር። ጤናስጥልኝ ፕሮፌሰር ሰለሞን እንደምን አለ? እንግዲህ ያው ሳምንታዊ መርሃ ግብራችን ዛሬ እንጀምራለን። እንግዲህ እንደተለመደው ፕሮፌሰር ሰለሞን ባያስታውሳችሁም ወዳጅ ዘመዶች ይህንን መርሃ ግብር በአዲሱ ቋንቋ ላይክ አርጉት፣ ሼር አርጉት፣ ሰብስክራይብ አርጉት እና ያውደዱን፣ አስተያየት ስጡን፣ አካፍሉን እላለሁ። እንግዲህ ምክንያቱም ይህ መርሃ ግብር ለአማራ ህልውና ትግል ላይ ላሉ ወንድሞች እና ወገኖች ግብዓት ሆኖ በዛ ግብዓትነት ታሳቢ ተደርጎ የሚሰራ ነው። ሌሎችም ወገኖች ትምህርትን እንዲያገኙበት ታስቦ የተደረገ ስለሆነ ከዛ አንጻር እንድትመለከቱ ፈልጋለሁ። አስተያየታችሁንም እንድትሰጡን በትህትና ጠይቃለሁ። ሰለሞን አመሰግናለሁ። ትክክል ነው። አድማጭ ተመልካቾቻችን እንግዲህ እያሱ በደንብ እንዳለው ነው። ያው ሐሳብ ያስፈልጋል። ተቃውሞም ይሁን ድጋፍ የተገኘውን ነገር ከዛ ላይ ተነስተን እንግዲህ እናስተካክላለን። የእናንተንም ጥያቄ አቅርበን እንደገና እንወያያለን የምትሉም እንደዚሁ መታችሁ መወያየት ትችላላችሁ። ጻፉልን። ከስር በተጻፈው ኢሜል አድራሻ መሰረት በዛ በኩል መላክ ትችላላችሁ። መቅረብ ይቻላል ማለት ነው። ምንም ችግር የለውም። ከዛ በተረፈ እንግዲህ እኛ ሁለት ፕሮግራም ነው የምናቀርበው። ያው እንደምታውቁት አንደኛው ወቅታዊ ብለነዋል። ያው ዛሬ የምናካሄደው ለምሳሌ ወቅታዊ ነው። ከዚህ በፊት ደግሞ ያቀረብነው ትንታኔ እንለዋለን። እንግዲህ ያ ትንታኔ መሰረት ያደረገው ጽሁፎች ላይ ነው። ከውጭም ሆነ ከአገርም ውስጥ ልበለው የሚመጡ ጽሁፎችን የሚጻፉ ጽሁፎችን በሙሉ እያየን እነሱን አቅርበን ግንዛቤ ለማስጨበጥ ጊዜው ሳይኖራቸው በአጋጣሚ ያላነበቡት ነገር ቢኖር ያንን ለማስታወስ ከዛ በተረፈ ደግሞ ያለውንም ነገር ለማሳየት የምንጥርበት አካሄድ ነው። እንግዲህ ያው ይሄን ላስታወቃቸው ብዬ ነው። እስቲ እንጀምር። እንግዲህ የዛሬውን ዝግጅታችን እንደምታዩት ከርዕሱ ባለፈው ታስታውሱ እንደሆነ ፋኖ ተሸጋግሯል ብለናል። እውነትም ተሸጋግሯል። ያለውን ድል ያው ጨብጦ ነው የሚገኘው። እንደውም ዛሬ አሁን ከመግባቴ በፊትም የሰማሁት ዜና አለ። እንደዚሁ በጋራ ሆነው የያዙት ቦታ አለ። ስለዚህ ያ የሚያሳየው ምንድነው እንግዲህ ተጠናክሮ መቀጠሉ ነው። ስለዚህ እኛ ምላል ነው የዛሬውን ርዕስ ከመሸጋገር ባሻገር ወይም ከድል ባሻገር ማለት ይቻላል። ግን ያው ከመሸጋገር ባሻገር አልነው። ያው ድሉን መጨረሻ ላይ እናነሳዋለን ብለን ነው እንጂ ይቻላል ድል ለማለትም። ስለዚህ ያንን የምናነሳው ጉዳይ ግን እንግዲህ ከዛ ባሻገር ምንድነው የምናየው ጉዳዮችን ስንል የዛሬው ወደ ጭብጥ ያመጣናል። የዛሬው ጭብጥ ሶስት ጉዳዮች ላይ ነው የምናተኩረው ማለት ነው። ድርጅትን፣ አንድነትንና አለኝታነትን ብለነዋል። ወይም ደግሞ ተቀባይነትን፣ ህዝባዊ ድጋፍ እንደዚህ የመሳሰለውን ለማለት ነው። እስኪ እንግዲህ ወደ ጉዳያችን ከመግባታችን በፊት እንደ መግቢያ እያሱ እንደ መግቢያ አንዳንድ ነገሮች ለማለት እስኪ እንሞክር። እንግዲህ እስቲ ለዚህ ለመንደርደሪያ የሚሆን እንደ አጠር ያለች ሐሳብ ካለ ወደዚህ ጉዳይ ከመግባታችን በፊት። አብዛኛውን ነገር ጠቅሰዋል። በተለይ በፋኖ ወቅታዊ እንቅስቃሴ በተመለከተ ድንገት አገዛዙን ባልጠበቀው ሁኔታ ፋኖዎች በመደራጀት ጥሩ የሚያስመሰግን ወይንም የሚያበረታታ፣ የሚያነቃቃ፣ የሚያደፋፍር ድሎችን እየተቀዳጁ ነው። በእርግጥ ነው እስከዛሬ ድረስ እስካሁን ባለው ሁኔታ የፋኖዎች በየአቅጣጫው ድል እየተቀዳጁ ብቻ ሳይሆን በድል ባረጉበትን ቦታ ላይ የራሳቸውን የሲቪል አስተዳደር እየመሰረቱ መሆኑ ተሰምቷል። ነገር ግን በተያያዥ ሁኔታም ደግሞ ማስተዋል ያለብን አገዛዙ ከፍተኛ የሆነ ጦር በአማራ ክልል በሚገኙ አውሮፕላን ማረፊያዎች ላይ እያወረደ እያሰፈረ መሆኑ ደግሞ የተዘገበበት ሁኔታ አለ። ስለዚህ ፍልሚያው ተጀመረ እንጂ አላለቀም። ፍልሚያው ተጀመረ እንጂ አልተገባደደም። ገና ብዙ ስራ ይቀራል። ስለዚህ በየአቅጣጫው ያሉ ወንድሞች በጎንደር፣ በጎጃም፣ በሸዋ ያሉትም ወንድሞች በህብረት ሆነው እንግዲህ የራሳችንን ወደዛ የሚያመለክት ስለሆነ
ትግሉን ምክንያቱም ብረት እንደጋለ ነው የሚቀጠቀጠው ይባላል ቅርጽ ለማስያዝ ማለት ነው። ወይንም ደግሞ አንዳንድ ጊዜ አባቴ ሰርተረታል እሱን እንደዚህ የነብርን ጭራ ይዙም ከያዙም አይለቁም ይባላል እና አንድ ጊዜ በዚህ ጎዳና ላይ መጓዝ ከጀመረን ወደፊት እንጂ ወደኋላ ማለት እንደሌለብን ነው ግንዛቤ የሚወስደው። ፕሮፌሰር ግሩም ነው። እኔም እንደውም ከዚህ ላይ እንደው ለመጨመር ያህል በትንሿ ያው አንዳንድ ጊዜ ያው ባለፈው አልፎ የምጠቅሰትን ነገር ዛሬም እንደዚሁ ከፊዚክሱ አንዳንድ ነገር እየጠቀስኩ እንትን ብል ትንሽ እንደው ለየት ያለ ነገር ያገኝ ይሆናል ብዬ አሰብኩኝ። ምንድነው በተለያየ መልክ መለገውን ግለጽ ማለት ነው። ሲገለጽ የነበረውን በተለያየ መንገድ ለምሳሌ በፊዚክስ መነጽር ብናየው ይሄን ጉዳይ እንደ ኒውተን ፈርስት ሎው የሚባል አለ። ያው አንደኛው አብዛኛው ከሃይ ስኩል ጀምሮ በዛ በሳይንስ ያለፈ የሚያውቀው ጉዳይ ነውና ኒውተን ፈርስት ሎው የሚጠቅሰው አንድ ነገር ወይ ባለበት ይቆያል ወይ ደግሞ የሚሄድ ከሆነ ያችኑ ፍጥነቱን ጠብቆ ይቀጥላል ነው። ግን ያ የሚቀየረው መቼ ነው? ሌላ ነገር መጥቶ ሲቀየረው ነው። ስለዚህ ምንድነው የፋኖም ግስጋሴ ቀጥ ብሎ ሊሄድ የሚችለው አሁን ልክ ኢያሱ ወንድማችን እንዳለው ይሄ ኃይል የመንግስት ተብየው ኃይል የሚያሰባስበውን ነገርና ይሄን ለመግታት የሚያደርገውን ነገር አጸፋውን የሚመልስ ነገር ሲፈጠር ነው። ያ ደግሞ አብሮ ጥያቄ ይመጣል። ስለዚህ የዛሬው ውይይታችን ወደዛ ያመራል ብዬ ገምታለሁ ኢያሱ። ምክንያቱም ፋኖ ሁሉንም ነገር ሊሆን አይችልም። ሚሊተሪሊ በደንብ ይሰራል፣ ግን አብሮ ደግሞ የሚታዩ ትግል አለ። ምክንያቱም ህዝባዊ ነው ትግሉና ከዛ አንፃር ነውና ጥሩ መንደርደሪያ ነው ኢያሱ። ደስ ብሎኛል። ስለዚህ አሁን ምንድነው ወደ ጉዳያችን እስቲ እንግባ። እንግዲህ ለዚህ ጥንካሬ ለወደፊት ያለው ጉዞ መቀጠል፣ ምክንያቱም ይሄ መንግስት እስካለ ጊዜ ድረስ ትግሉ ይቀጥላል። ምክንያቱም አስቸጋሪ ነገር ነው። ያው በቦታው አለ፣ በቦታው ያለው ደግሞ መልቀቅ አለበት። ስለዚህ እሱን ለማድረግ 3 ጉዳዮችን አንስተናል ዛሬ እዚህ በርዕሱ እንደምታዩት 3 ጉዳዮች ዝም ብዬ ያው እንዳለ እንዲሁ በትል እዚህ ናቸው የምንነጋገርባቸው። እንግዲህ አድማጭ ተመልካቾቻችን እንግዲህ ኢያሱ እንግዲህ እየተረዳዳን ያው እኔም ትንሽ ጨመር ያረኩ አንተም ሰፋ ያረክ እንግዲህ እንወያያለን እንደተለመደው ማለት ነውና እስቲ ጀምረው ድርጅታዊ ጉልበትን ማጠናከር ሲባል እንግዲህ ያለውን ድርጅት በተመለከተ ነው። ሌላ አስፈላጊ ድርጅትም ያው ሊጠቀስ ይችላል፣ ግን ያለውን ድርጅት ራሱ ለማጠናከር ሊደረጉ የሚገባው ጉዳዮች ካሉ ሌሎችም ድርጅቶች ተፈጥረው የሚሰሩት ነገር ካለ እስቲ በዛን ጀምር ኢያሱ። በጣም ጥሩ ጥያቄ ነው እና ነጥቡ በጣም አግባብ ያለው ጉዳይ ነው። ምክንያቱም ሁልጊዜ እንደሚነገረው እንደሚባለው ወንድሞቻችንን በበረሃ ያሉትም እንደሚያውቁት እነሱ ይሄን ነገር አይገነዘቡትም ማለት ሳይሆን እንደሚያውቁትም ሌሎችም እንደሚናገሩ ድርጅት ወሳኝነት ቁልፍ ያለው ቦታ ነው። በነገራችን ላይ የሚገርም ሰዎች አንዳንድ ጊዜ ስለ ድርጅት ስለ አደረጃጀት ምናምን ስንነጋገር ለኢትዮጵያ ሕዝብ አዲስ መስሎ ይሰማን ይሆናል። ግን ሂስቶሪካሊ በታሪክ ስንመለከተው የኢትዮጵያ ሕዝብ በተለይ የሰሜኑ ክፍል ሌሎችም ሕዝቦች ተደራጅተው ነው የኖሩት። ኢቭን ወራሪዎቻችን ተደራጅተው ነው ያጠቁት፣ አዲሶቹም የጥንቶቹም ቢሆኑ። ስለዚህ የአማራ ሕዝብ በባህሪው ድርጅትና ስብስብ የሚያውቅ ነው። አንደኛው አደረጃጀቱ ለምሳሌ በእምነት ዙሪያ ያለው አደረጃጀት አለ። ሰዎች በእምነት ዙሪያ ለምሳሌ በደብራቸው ይደራጃሉ፣ ለደብራቸው የሚያስፈልገውን ግብዓት ያደርጋሉ፣ የኢኮኖሚ ግብዓት ያደርጋሉ፣ የጉልበት ግልጋሎት ይሰጣሉ፣ ሌሎችንም ያንን ወደ ፖለቲካ ወደ ትግል መለወጥ ነው እና በአማራ ህልውና ትግል ውስጥ እንግዲህ ወንድሞቻችን በጣም ተደራጅተው ነው ያሉት። ግን ይሄ ድርጅት ቅድም እንዳልከው ህዝባዊ መሆን አለበት፣ እንቅስቃሴው ህዝባዊ መሆን አለበት ስንል በየአካባቢው በሄዱበት ቦታ ባስለቀቁበት ቦታ ላይ
በፍጥነት መሰራት የሚገባቸው ነገሮች አሉ። በፍጥነት መሰራት ያለባቸው አንደኛው የአካባቢውን ያገዛዙን ስርዓት መዋቅር ማፈራረስ፣ በዛው መዋቅር የፋኖን መዋቅር መተካት ነው። ለምሳሌ ወጣቶችን ማህበር ማደራጀት፣ የሴቶችን ማህበር ማደራጀት፣ ሌሎችንም ማህበራቶች ማደራጀትና ለፋኖ ህልውና ትግል ግብዓት ማድረግ ያስፈልጋል። ድርጅቱን ማጠናከር ያስፈልጋል። ድርጅቱ ያለ ሰው ድርጅት ሊሆን አይችልም። አዳዲስ ሰው ኃይሎች ያስፈልጉታል። ማለት ትግል የሚካሄደው ያለ መስዋዕትነት አይደለም። ወንድሞቻችን በበረሃ እየተሰዉ ነው። የተሰዉትን መተካት ያስፈልጋል። አዳዲስ ታጋዮችን ማፍረት ያስፈልጋል። ማስታጠቅ እና ነው። እንዲያውም አንድ ጥሪ ያየሁት ምንድነው፣ በጣም ደስ ያለኝ ጥሪ ምንድነው፣ ይሄውና የማረክነው ጠመንጃ ኑና ታጠቁ የሚል ጥሪ የተላለፈበታል። በጣም ግሩም ጥሪ ነች እና ወጣቱን ገበሬውን ማስታጠቅ፣ ወጣቱን ማስታጠቅ በጣም አስፈላጊ ነገር ነውና ይሄ ድርጅት የምንለው ነገር ቅድም አንተ እንዳልከው አዲስ ድርጅት የመፍጠር ሳይሆን ያለውን ድርጅት ማጠናከር፣ በተጨማሪም ደግሞ በተለያዩ ትናንሽ ቡድኖችም ካሉ ከነሱ ጋር በመነጋገር ወደ ትልቁ ድርጅት እንዲገቡና አንድ እንዲሆኑና በአንድነት እንዲሰሩ በወንድሞች መካከል ንግግር መጀመር አለበት፣ መወያየት መጀመር አለበት። ምክንያቱም ሁላችንም ማወቅ ያለብን ያለን አንድ ጠላት ብቻ ነው በአሁኑ ሰዓት፣ እሱም አብይ ብልጽግና ይባላል። ምንም ከዛ ውጭ ለጠላት የለንም። አማራ ወገንህ በትግል ላይ ያለው ወገን በተለየ ትግል መስመር እንኳን ቢሰማራ ጠላት ሊሆን አይችልም። አጋር ነው መሆን ያለበት። ቢቻል አብሮ እንዲመጣና እንዲሰራ ማድረግ ያስፈልጋል። ስለዚህ ድርጅት በጣም ቁልፍ የሆነ ነገር ነው። እንግዲህ ሌሎች ድርጅቶች አሰራሮች ሊኖሩ ይችላሉ። ቅድም ያልከው ለምሳሌ በዚህ በአካባቢው ቅድም አንዱ ጥሩ ዜና የሰማሁት ምንድን ነው፣ ፋኖ የራሱን አስተዳደር መፍጠር ችሏል የሚባል ነው። የአስተዳደር ሲፈጠር ትምህርት ቤት፣ የጤና፣ የፍትህ አገልግሎት ሁሉ መሰጠት መጀመር አለበት። በአካባቢው ወስላታ እንዳይኖር፣ አዛውንቶችን እናቶችን እንዳይተናኮል የመሳሰሉት። ምክንያቱም ጠላትም አስግሮ ሊያስገባ ይችላል። እነዚህ ፋኖ ናቸው እንዲያደርጉት ለማለት ስም ለማጥፋት ይሄ የሚደረግ ነገር አለ። ስለዚህ እነዚህን ሁሉ ለማድረግ የፍትህ አስተዳደር መፍጠር፣ የቀበሌዎችን አስተዳደር መፍጠር፣ በዚህ በተዋረድ በኩል መፍጠር፣ በተቻለ መጠን መፍጠር ያስፈላጊ ነው። ግዴታ ለምሳሌ የተሟሉ ዳኞችን ባይኖር 3 ሰዎች አገር የመረጣቸው ዳኞች ቁጭ ብለው ወንጀልን የመሳሰሉ ስራዎችን ማካሄድ ማለት የወንጀል ስራዎችን መፈረጅ ወይም ደግሞ በፍርድ ቤት የማየት ጉዳይ መፈጸም አለበት። ትምህርቱ በተለይ ደግሞ በጣም አስፈላጊ ነው። እዚህ ላይ አንድ ነገር ልናገር ሳረሳ እንዳንፈልገው ምንድን ነው፣ ጠላት በጥይት ብቻ አይደለም የሚመታው። ጠላት በጥይት ብቻ አይደለም የሚመታው። አብይ የአማራ ህዝብ አስፈላጊውን የሆኑ ግልጋሎቶችን በማሳጣት ማንበርከክም ይፈልጋል። የጤና ግልጋሎችን በማሳጣት፣ የትምህርት ግልጋሎችን በማሳጣት፣ ምግብ በማሳጣት የመሳሰሉት ነገሮችን በማድረግ ማንበርከክ ይፈልጋል። ይሄ በትግራይ ጦርነት ታይቷል እና ጠላት አሁን የአዞ እንባ ሊያለቅስ ይችላል። ይሄንን ሊያሳበብ የሚችለው በፋኖች ላይ ነው። ስለዚህ በአካባቢያችሁ እንኳን ባትችሉ፣ ለምሳሌ ባይቻል ቀይ መስቀል የመሳሰሉት ድርጅቶች ወይንም ደግሞ የእርዳታ ሰጪ ድርጅቶች ወደ አማራ ክልል በተው እናንተ በያዙበት አካባቢ እነሱ ኮንትሮል በሚያደርጉበት ሁኔታ፣ በሚቆጣጠሩበት ሁኔታ ለህብረተሰቡ የጤና፣ የትምህርት የመሳሰሉት ግልጋሎት እንዲሰጡ ማድረግ አለበት። አንዲት ነገር ማለፍ የለባትም። ምክንያቱም እያንዳንዷን ነገር ማየት አለባቸው። ማለት አንድ ነገር ከተከሰተ፣ ለምሳሌ አሁን በሽታ ነገር ከተከሰተ ወዲያው ሪፖርት ማድረግና ይሄ ነገር የሚከሽፍበትን መንገድ ማዘጋጀት ያስፈልጋል። ስለዚህ ጠላት ሊያጠቃህ የሚችለው ምንድነው ይሄ በድሮን በመድፍ በታንክ ብቻ አይደለም። ጠላት ሊያጠቃህ የሚችለው በረሃብ፣ በበሽታ፣ በእዝራት በመሳሰሉትም ነገር ነው። ይህንንም መቋቋም ያስፈልጋል። ይሄ የጦርነቱ አካል እንደሆነ ነው። ድርጅት የሚለው ነገር የሚያስፈልገው እና ማጠናከር የሚያስፈልገው እነዚህን ሁሉ ስራዎች ለመስራት ነው ፕሮፌሰር ብዬ ገምታለሁ።
በጣም ብዙ ነገር ነው የጠቃቀስካቸው። በትክክል ነው እያሱ። ብዙ ነገሮች አድማጭ ተመልካቾቻችን ሊነሱ ይችላሉ። እንደዚህ አይነት ነገሮች ሰፋ አድርገን ማየት ካስፈለገ እነዚህን ነገር ደጋግሞ የማምጣትን ነገር ሊኖር ይችላል እና ምናልባት በዚህ ጉዳይ ላይም እንደዚሁ መተን ብንናገር የምትሉም ካላችሁ በድጋሚ ለመጋበዝ እፈልጋለሁ እውነት ለመናገር። በተረፈ ግን በዚህ በድርጅት ጉዳይ ላይ የጠቀስከው በጣም ብዙ ነገር አለ። ጥሩ ነው። ምክንያቱም አማራው እንግዲህ አነሳሱ ይታወቃል። በጣም ከግፍ ከበደል ከስቃይ ከመከራ ከቸነፈር ያው አሁን የጠቃስካቸው የህልዝ ጉዳይ ብናይ የትምህርት ጉዳይ ብናይ በአጠቃላይ የኑሮ ሁኔታ ወደ ኋላ አስቀርተውት ነው ለዘመናት እንግዲህ መጨረሻ ላይ ያ ሁሉ ተጠራቅሞ ነው ኃይል ሆኖት አሁን ተነስቶ በቃኝ ብሎ ይሄን ነገር እየሰራ ያለው ማለት ነው። እና ስለዚህ በዛ መሰረት እንግዲህ ይሄን ኃይል ወይም ደግሞ ይሄን የተነሳ ኃይል ከውስጥም በራሱም ያልተነሳም ሆኖ በውስጡ የተነሳ ብዙ አለ እውነት ለመናገር እና ያም ሁሉ ሊያገለግልበት አሁን በጠቀስካቸው ጉዳዮች ሁሉ ገብቶ ሊረዳበት የሚችል ነገር መዋቅር መፍጠር ያስፈልጋል እውነት ለመናገር ልክ እንዳልከው ማለት ነው። የግድ ሁሉም ፖለቲከኛ አይሆንም። ስለዚህ በሚችለው አቅሙ ሊያገለግል ይችላል። ትምህርት ዘርፍ ሊያገለግል ይችላል፣ የጤና ሊሆን ይችላል። በቃ ማህበራዊ የሆኑ ጉዳዮች ግን በተጎዳውን አካል ይዞ ያንን ነገር የማገልገል ጉዳይ ሊፈጠር ስለሚችል የዛን ነገር አመቻችቶ መቅረብ ነው በእውነት። ያ ከሆነ ድርጅቱ ራሱ ጠነከረ ነው። ከዛ በተረፈ ግን እንደው ትንሽ እኔ ልጨምር የምችለው እያሱን ትንካለ ልጨምር እንችላለን እንደገና በድርጅት ውስጥ ባለውም ድርጅት ውስጥ ቢሆን ቅድም ጠቀስ ያረካቸው ነገር አለ እየጎለበተ ሊሄድ የሚችለው በውስጡ ያሉት በአንድነት የመስራት ባህሪ ሲኖር ነው። እንደገና ደግሞ በውስጡም እንደገና የአንድነት ደግሞ ምንን ይፈጥራል ማለት ነው? የመተካካት ባህሪን ልበለው አይደል? ስልጠና ያስፈልጋል። በተለያየ መንገድ ልክ ሁሉም ታጋይም ቢሆን ወይም ደግሞ ይሄ ተዋጊ ክፍልም ቢሆን ያው ብዙ ነገር ይጠበቅበታል በውስጡ እየሰራ መሄድ ያለበት ማለት ነው። ምክንያቱም የአንድ ቀን ጉዳይ የአንድ ሳምንት የአንድ ዓመት ጉዳይ አልሆነም። አሁን እንዳየነው እንግዲህ ከ2-3 ዓመት ሊሆን ነው። ስለዚህ በእነዚህ ሁኔታዎች ብዙ ነገሮች እያጠናከረ መቅረብ ስላለበት ስልጠና ያስፈልጋል። ወታደራዊ ብቻ ሳይሆን ፖለቲካዊ ብቻ ሳይሆን ብዙ አይነት ስልጠናዎች በውስጡ ያስፈልጋሉ። ስለዚህ እነሱ ደግሞ የሚፈጠረው ነገር በየቀኑ ጦርነት ነው ያለው ነገር ያው በተለያየ ምክንያት ይሄው አሁን ቅድም እንደጠቀስከው በየቦታው ይዞራሉ ይሄን መሳሪያ ለመግዛት መተው የሚያወድሙት የሚያጠፉት አሉ። ይሄንኑ በእርግጥ ዋጋ ለመክፈል ቢወጡም ወገኖቻችን ግን እንደዛ አይነት ነገር ሲፈጠር ቶሎ ብሎ ትግሉ እንዳይቀዘቅዝ እንዳይቆም ደግሞ የሚተካ ሰው ስለሚያስፈልግ ስልጠና በጣም አስፈላጊ ነው በሁሉም መስክና በጣም ጥሩ ነው የጠቀስካቸው ጉዳዮች እያሱ። ያው መቼም የምናነሳቸው ነገሮች ትንሽ ሰፋ ይላሉ። ለጊዜው ይሄን ነገር አንዳንድ ጊዜ ጥያቄም ጭሮም ለማለፍ ነው እውነት ለመናገር ምክንያቱም ብዙ የሚያነጋግር ስለሆነ ሁሉም ሰው ሊነጋገርበት የሚችለውን ነገር ነው እየፈጠርን ያለ ነው የሚል ግምት አለኝ በእኔ በኩል እና ከዛ አንፃር እንድታዩት ነውና ሌላ አንድ ትንሽ ነገር መጨመር የምፈልገው በድርጅት ውስጥ ለምሳሌ ባለውም ድርጅት አሁን የምናያቸው ብዙ ነገሮች አሉ። ከዚህ በፊትም ተብሏል። አሁን በእርግጥ የተስተካከለ ነገር ያለ ይመስላል ሙሉ በሙሉ ባይስተካከልም ይሄ የምናደርጋቸውን ግንኙነቶች በጣም ትኩረት መስጠት አለበት። ያው ፋኖ ያው እንደሚያውቀው ግን ማስታወስ ሁል ጊዜ ይገባል። አንድ ነገር መቼም ትምህርትም እኮ ቢሆን ብዙ የማታውቀውን ነገር ሳይሆን ያወቅከውን ነገር እንደገና መደጋገሙ ራሱ እንዲገባህ ያደርጋል። ያው ትምህርት እንደዛ ነው መቼም መደጋገም ነው እና ልክ በዛ መንገድ ማንኛውም ኑሮ ምኑም ሁሉ ጦርነቱም ሁሉ መደጋገም ነው ኤክስፐርት የሚያሰኝ። ስለዚህ የኮሙኒኬሽኑን ባህሪ የግንኙነታቸውን ነገር በጣም ማስተካከል ያስፈልጋል። አንዳንድ የሚያደርጉትን በጣም ሚስጥራዊ ጉዳዮች ልክ ለምሳሌ በዚህ ኢሜል ኢንክሪፕትድ አድርገህ እንደምትልከው አይነት ነገር ልክ ሚስጥራዊ ልዩ የራሳቸው አይነት ነገር ሊኖራቸው ይገባል ባይ ነኝ። እንደዚህ ለምሳሌ ቃል አቀባይ የሆኑትንም ቢሆኑ እንደዚሁ ቅድም እንዳልነው ብዙ ስልጠና ከሰጡ በኋላ እነሱን ራሱ በዙር ማካሄድ ይቻላል። ምክንያቱም አንዳንድ ጊዜ በውስጥም ያሉ ተላላኪዎች ምናምን ሊገቡ ስለሚችሉ እነሱ ሁሉ መቋቋም የሚቻለው አስፈላጊ የሆነ በብዛትም በጥራትም ከተቻለ መጠን
ስልጠና ሲካሄድ ነው። ስለዚህ አንዱ ለምሳሌ አውቆ ሊያበላሽ ቢሞክር በሌላው የሚተካበት ነገር ምናምን ሁሉ መፈጠር ያለበት ይመስለኛል እያሱ እና ብዙ ነገር ነው የሚሰራው ለማለት ነው። እስቲ የምጨምረው ካለ ጨምር፣ ካለበለዚያ ወደሚቀጥለው እንሄዳለን። እንግዲህ በድርጅት ጉዳይ ቅድም እንዳልከው በጣም ሰፊ ነው የድርጅት አሰራር እና ያው ጥሩ ነገሩ ምንድን ነው? የዚህ የአማራ ፋኖ አሁን በተለይ ከዚህ ከክልል ሰራዊት መፍረስ ከክልል ጦር መፍረስ ጀምሮ ስታስበው በጣም በድርጅት አሰራር ትምህርት የወሰዱ በጦርነት ላይ እነ ጀነራል ተፈራ ማሞ ሌሎችን ማንሳት እንችላለን። አመራር የሰጡ ማለት የሀገርን ሰራዊት መምራት የሚችሉ ሰዎች ያሉበት ነው እና ስትሰማውም ለምሳሌ በክፍለ ጦር፣ በብርጌድ፣ በሻለቃ ወታደራዊውን በተመለከተ ማለት ነው። እንዲሁም ደግሞ በእዝ የተደራጀ የጦር አሰላልፍ ነው ያላቸው እና በጣም የሚያኮራና ደስ የሚያሰኝ ነው እና የእነዚህን ሰዎች አቅም መጠቀም ያስፈልጋል። እነ ኮሎኔል ሌሎችም እዛ ውስጥ ያሉት ሰዎችም በሙሉ በሌሎችም ለመሆን ብንመለከት በፖለቲካው ስራ ውስጥም የነበሩ ሰዎች አሉ። አሁን ግን እኛ በተለይ ፎከስ ማድረግ ያለብን ድርጅታዊ አሰራሩ ጥራቱ ላይ መተኮር አለበት። ጠላት እንዴት ሊመጣ ይችላል? ህብረተሰቡን እንዴት አድርገን ማደራጀት እንችላለን? ምክንያቱም ፈታኝ ነው። ጦርነቱ ስትገባ ለእኔና ለአንተ በጣም ሩቅ ነው ያሉት። እዛ ውስጥ ግን የጥይት ባሩድ እየወረደ የሚጎዳ ሰው አለ። የንጹሐን ዜጎች ይጎዳሉ። እነዚህን ሁሉ ማደራጀት። እዚህ ላይ ግን አንድ ነገር ድንገት እዚህ ፈንተው እንዲልና ከዚህም ሰምተው ሌሎች ወንድሞችና እህቶች የሚዲያ ሰዎች እንዲሰሩበት የምፈልገው ነገር ቢኖር የፋኖ ኒውስ የሚል የእንግሊዘኛ ፎሪን ላንጉጅ ላይ የሚሰራ አንድ ሚዲያ መቋቋም መቻል አለበት። በአሁኑ ሰዓት እስካሁን አላየሁኝም በእንግሊዘኛ ዴዲኬትድ የሆነ ለምሳሌ እንግሊዘኛው ፕሮግራሙ ፈረንሳይኛና አረብኛ ሊሆን 3 ቋንቋዎች ማድረግ ይችላል። ለምሳሌ አረብኛ የሚችሉ ሰዎች እንግሊዘኛ ከዛ ያው ፍሉዌንት የሆኑ ማለት ሁላችንም እንግሊዘኛውን እንሞክራለን እናገራለን፣ ግን ኔቲቭ በሆነ ቋንቋ ሊናገሩ የሚችሉ ፋኖ ኒውስ የሚል የቲዩብ ፕሮግራም ቢዘጋጅ ለፎሪን ሰዎች ጥሩ ግብዓት ይሆናል የሚል ነው። ለምንድን ነው ይሄ ፕሮፓጋንዳ በጣም የሚያስፈልገው? ለምሳሌ አንደኛ በአንድ በኩል አንደኛ ለምሳሌ አብይን ካውንተር ማድረግ ይቻላል። አብይ በጣም ፕሮፓጋንዳ የሚያበዛቸው እንትኖች አሉ። አንደኛ እሱ ነው። ሁለተኛ ግን የውጩ ማህበረሰብ ስለ ፋኖ ትክክለኛ ግንዛቤ ላቅ ይችላል። ያውቃሉ። በዚህም ተቀረማምተው የሚያገኙት ነገር አለ። ለምሳሌ ቢቢሲ የአማርኛው ክፍል አንዱን የሚሰራው ክፍል ይሄ ነው። ስለ ፋኖ እንቅስቃሴ ዘገባ ያደርጋል። ኢቨን አስፈላጊ ከሆነ በየቦታው እየላኩን ዜናዎች ይሰበስባሉ። ፈቃደኛ ግን ራሱን የሆነ ኢንዲፔንደንት የሆነ የፋኖን ትግል አሪያና ያለበትን ግስጋሴ የሚደርስ የፋኖ ኒውስ ፕላትፎርም ያስፈልገናል የሚል ነገር አለን ከድርጅት አሰራር ማለት ነው። ስለዚህ በዚህ በኩል ወንድሞች ቢያስቡበት እመክራለሁ፣ አስባለሁ። ይሄንን ለማለት ፈልጋለሁ ከድርጅት አንፃር። ግሩም ነው። በነገራችን ላይ በዚህ በግንኙነት ላይ አረኖ እዚህ ጋር ዲስፕሌይ ባደርገው ያው ይታወቃል። ለምሳሌ አንድ ጂኦሜትሪ ያለ ፋኖ ፕሌን የሚባል አለ። በአጋጣሚ ስሙም ፋኖ ነው እና ፋኖ ፕሌን ጂኦሜትሪካሊ ምንድነው የሚሆነው? ቆይ ላሳይና ለእንትን ቆይ እንዴት ነው? ምናልባት ይሄ ግንኙነት የወታደራዊ ራሳቸው ሊኖር ይችላል፣ ግን በህዝቡም ገብቶ በምንም ሊጠቀሙበት ይችላል። ማንም ሰው ያው ውጭ ያለ ነገር ነው። እንደው ለማሳየት ፈልጌ ነው አንድ ነገር እና ትንሽ እንደው ግንኙነትን በተመለከተ ኦኬ ሲደርስ ይቅርታ
እሺ ይሄውና ለማሳየት የፈለኩት ጉዳይ ይሄ ነው። ለምሳሌ እንደው ግንኙነትን በተመለከተ ብዙ አይነት አወቃቀር ሊኖር ይችላል። ግን አሁን ይሄ ጂኦሜትሪ ትንሽ ወደ ላይ ወጥቷል ከይቅርታ ጋር እንደዚህ ላድርገው እንዲታይ። ይሄ ማለት ነው ያው ባክግራውንዱ ያብሉ እንትን ስላደረኩት ነውና ይሄ አሁን ፋኖ ፕሌን ይባላል። አሁን ይሄን ተጠቅሞ የፈለገው አይነት ኔትወርክ መስራት ይቻላል። በዚህ ይሄ እንደ መሰረታዊ ውሰደው እና አሁን ይሄ ለፋኖም ብትለው ለህዝቡ ብትለው በተለይ ይሄ ህዝቡ ነው የማተኩረው። ፋኖ የራሱ አሰራር አለው። ህዝቡን በተመለከተ ግን ብዙ አይነት ነገሮች ግንኙነት መፍጠር ይቻላል። ድሮ ያው ታስታውስ እንደሆነ 1 ለ5 1 ለ4 እንደዚህ የሚባል ብዙ አይነት ግንኙነት አለ። ይሄኛው ደግሞ እንደሚታየው 7 ነው እና የተለያዩ ነገሮች ሊሆኑ ይችላሉ። ለምሳሌ ለመጥቀስ ያህል ነው አሁን ይሄ ኢንቢትዊን የሚታየው ይሄ እነዚህ ሶስቱን ጉዳዮች ጠቆር ብታደርጋቸው ለምሳሌ አንደርከቨር ሆነው ያ ማለት ለምሳሌ በመንግስት ውስጥ ሊሆኑ ይችላሉ። ሌሎቹ ግን የትግሉ ሜምበር ሊሆኑ ይችላሉ እና ኢንተርሴክሽን ይኖራቸዋል በተለያየ መንገድ ማለት ነው። እና እነዛ ሴንትራል የሆነ ሰው ይኖራል፣ ያ ፍሪደም ይኖረዋል ከነዛ ጋር የመገናኘት at the same time ደግሞ እነዚህንም ያገኛል ከዳር ያሉት ሶስቱ ማለት ነው። እና እንዲህ ያለ ብዙ አለ። እኔ አሁን እዚህ ልዘረዝር አልችልም። ግን ዋናው ምንድነው ኔትወርክ ያስፈልጋል ለህዝቡ። እንዴት እንንቀሳቀስ ምን እናድርግ ምናምን ለሚባለው አሁን ቅድም ያልከው ትልቅ ተቋም እንደ ሃይማኖት እንደ ቤተክርስቲያን ልበለው እንደ ያው መስጂድ የመሳሰለው ነገር መጠቀም ያስፈልጋል። ግልጽ ነው፣ ምክንያቱም የህልውና አደጋ የደረሰበት ነው። ከዛም አልፎ ተርፎ ደግሞ እንዲህ አይነት ግንኙነቶች እስከ መንግስት ስር ሰዶ ውስጥ ሁሉ ለመቦርቦር የሚያመች አሰራር መከተል ያስፈልጋል። ከዛ በተረፈ ይሄን እንደመነሻ አድርጎ ሌሎች ነገሮች በሚያስፈልጉት ጉዳዮች ላይ ራስን ክሪኤቲቭ መሆን ያስፈልጋል። ቅድም አሁን ልክ እንደጠቀስኩት ኦኬ በፊዚክስ እንዲህ ይባላል ምናምን አልኩኝ። ግን ምናልባት ፊዚክስ የሚገባው ሰው ምናልባት በዛ በኩል ማሰብ ይችላል። ኦኬ ለካስ በዚህ በኩል ይሄን አውቀዋለሁ፣ ስለዚህ ይሄ ነገር ለዚህ አይጠቅምም ወይ ብሎ የማሰብ ሁሉም በየተማረበት በየሰለጠነበት ሙያ በሙሉ ከዚህ ትግል ጋር ምን ሊገናኝ ይችላል ብሎ ካሰበ ድርጅቱን ሊያጠናክር ይችላል፣ ድርጅትም ሊፈጥር ይችላል የሚል ሐሳብ ብቻ ለመጨመር ነው ያሱ ብዙ ጊዜ እንዳልፈጅና ወደ ጉዳያችን እንሄዳለን። ወደ ሁለተኛው ጉዳይ ለአድማጭ ተመልካቾቻችን እንደጠቀስ ነው 3 ጉዳዮች ነው ብለናል። አንድነትና የሞራል የበላይነት ብለናል። ይሄን እንግዲህ እንደማሳያም ከፋኖም ጋር ልናገናኘው እንችላለን። አንድነቱ እንደሚያስፈልግ ያው በተለያየ መንገድ ጠቀስም አድርገናል። እንግዲህ ድርጅት ካለ ውስጥ ያለው አሰራር ደግሞ መጠንከር አለበት። አንድነት ደግሞ ከሌሎችም ጋር ቢሆን አቋምን አላማን ከሚቀበሉ ጋር ደግሞ አንድነት መፍጠር አንድነት ብለው መተባበር ብቻ ይቅርታ እንደዚህ ስል እንትን እንዳይመስል ይሄ የድሮ ቅንጅት እንደው ለቀልድ ያህል ነውና እንደ ቅንጅት ምክንያቱም ትግሉ የኢትዮጵያ ፖለቲካ የተደራረበ ነውና ባናቱ የመጣ ስለሆነ የፖለቲካ ኮንሴፕት የፖለቲካል አሰራር የፖለቲካል ጽንሰ ሐሳብ ቢሆን የፖለቲካል አሰራር እርስ በርሱ የተወራረሰ ነው። እዛው ነው። አንዳንድ ጊዜ ግራ ትጋባለህ። ኢቨን በእርግጥ አሁን እንዳልከው አንዳንድ ቃላቶችን እንኳን ላለመጠቀም እንገደዳለን። ምክንያቱም ሌሎች ሰዎች ተጠቅመውበት ኦልሬዲ መጥፎ ነገር አድርገውበታል። አሁን ለምሳሌ ብልጽግና ማለት ብዙ ሰው አይመቸውም። ብልጽግና ጸያፍ ቃል ሆኖ አይደለም፣ ግን ብልጽግናን የተጠቀሙ ሰዎች መጥፎ ድርጊት ስላደረጉበት ነው። እና እንዲህ አይነት ነገሮች አሉ እና ይገባኛል። ስለ ቅንጅትም ልትል ትችላለህ። ድንገት ሽንፈትም ሌሎች መፈራረክን ሌሎች ነገሮችን የሚያመለክት እርስ በርስ ማለት ነገር ሊኖር ይችላል። ብዙ ነገሮች አሉ። ግን አለመታደል ሆኖ ቀደም ያሉት ፖለቲከኞች መልካሙ ነው። አሁን ለምሳሌ ቅድም ሳስብ ነበር ደርግ የሚለው ቃል የግዕዝ ቃል ነው። በጣም ውብ ቃል ነው እና ደርግ ማለት ኮሚቴ ማለት ነው። እንግሊዘኛው በትክክል የተረጎመ ቃል ነው
አሁን ግን ደርግ ብትል ሰው ከቀይ ሽብር ጋር የሚያያይዘና ወዲያው ነው አንተ ራስህ የምትተኮሰው። ስለዚህ ይገባኛል። አዎ ምክንያቱም እያሱ እንደው ምልህ እንደ ቀልድ ያነሳዋል እዚሁ ላይ ላንሳው ነው ቅንጅት ስለ ራሱ አሁን እኔ ሰቀጠጠኝ እንዳልከውና ወይ ጉድ ቅንጅት ብል ደግሞ ልክ እንደዛኛው ሊሆን ነው ወይ? ምክንያቱም በነገራችን ላይ እንደው አንድ ተመክሮ አለኝ እዚህ አሜሪካ ያሉት ሊያስታውሱ ይችላሉ። በየቦታው ቱር ያደርጉ ነበረ ከኢትዮጵያ ተፈተው እንደ ቅንጅቶቹ ማለት ነው። ተፈተው ሲዞሩ እኔ በጊዜው ወደ ሚኒሶታ ነበርኩና እዛ ቁጭ ብዬ ሲሄድ እዛ ማናቸው ኢንጂነር ማናቸው ባክ ሟች ኃይሉ ሻውል ናቸው። ኢንጂነር ኃይሉ አዎ ኢንጂነር ኃይሉ ጋር ያው ተጣልተዋል። ሌሎች ግሩፕ አለ እና የሳቸው ወንበር ግን ባዶ አድርገው ተመልከትን። በቃ በጣም አሁን ሳስበው ይደንቀኛል። የሳቸው እንትን ወንበር ባዶ አድርገው ሌሎቹ ተቀምጠው መጥተው ያብራራሉ። ምንድነው ስል የሳቸው መቀመጫ ነበር ስለሌሉ ነው ምናምን። ይኸውልህ እንዲህ አይነት ሰዎች አሁን በኋላ ሁሉም የገቡበትን ተመልከት፣ ብርሃኑ ያለበትን ተመልከት፣ ያቺ እንትና ብርቱካን የነበረችበትን ተመልከት፣ ልደቱ በፊት አብረው ስለነበረው አሁን ልደቱ የት እንዳለ ተመልከት። እና በሙሉ ስታየው በቃ ያስቸግርሃል። ያሳለፍከው ነገር መጥፎ ትዝታ ስላለው ነው። እና እንደው ልክ ነህ። ለዚህ ነው እኔ በቃ ስቅጥጥ አለኝ እንደው እንደ ቅንጅት ምናምን አልኩና ኧረ በስመ አብ ኤኒዌይ። ስለዚህ ግን አንድነት ያስፈልጋል እንዳልከው የግድ መጠቀም ስላለብን ቃል ለመቀየር እንሞክራለን። ግን መተባበርን በለው ምንም ብቻ ከሌላው ጋር የመስራትንም ነገርም ስለሚያስፈልግ እስኪ አንድነትና የሞራል የበላይነት በዚህ ትግል ላይ ሊያሳድሩት የሚችሉ ተጽዕኖም ወይም ጠቃሚ ጉዳዮችን እስኪ እያነሳን ደግሞ ትንሽ እንነጋገር። እያስቀድ እሺ ጥሩ ነው። ምክንያቱም ይሄ አንድነት የምትለው ቃል በጣም አወዛጋቢና ውስብስብ የሆነች ነው። ምክንያቱም አንዳንድ ጊዜ ለምሳሌ በአንድነት ስም ከዚህ ቀደም አንስተነዋል። ለምሳሌ በጋራ በመስራት ስም በአንድነት ስም በመጣ ቁጥር ለምሳሌ ከነ ጆሃር መሐመድ እና ሌሎች ቡድን ተሰባስበው በጋራ እንስራ የሚል ነው እና አንድነት አብይን ይመጣል ጉዳይ ነው የሚል ነገር አለና ግን ስታስበው ይሄ አንድነት ስትፈጥር ከማጋ ነው? እንዴት ነው የምትፈጥረው? የምትፈጥርበት መሰረታዊ የምትስማማበት መሰረታዊ ፕሪንሲፕል የመጀመሪያዎቹ ምንድን ናቸው? ስለ እነዛ ነገሮችን መታየት አለበት። አንድነት ከመፍጠር በፊት ከማጋ ነው የምፈጥረው? ለምሳሌ ከጠላትም ጋር ልትፈጥር ትችላለህ፣ ወይንም ደግሞ ከዚህ ቀደም ጠላት ከሆነው ጋር ልትፈጥር ትችላለህ፣ ወይንም ደግሞ የማትዋደደው ግን ያ ሁለቱም ቡድን በአንድነት ሊያጣምራቸው የሚችለው መሰረታዊ ነገር ላይ መስማማት መቻል አለባቸው። ለምሳሌ አማራ ጠል የሆነ የፖለቲካ ቡድን አማራን እያሳደደ በእምነቱ በዘሩ ሲገድል ሲያስገድል የነበረ ሰው ያለምንም ጸጸት ላደረገው ነገር ሳይጸጸት ለወደፊት ደግሞ እንደማያደርግ ቃል ሳይገባ ያደረገውን ነገር ደግሞ ፕላስ ሳያወግዝ መልሰህ አብረህ መስራት ማለት አደጋለ። አሁን በአንድነት በትግል አንድነት ስም ማለት ነው። ስለዚህ ይሄ በአንድነት ለመስራት ስታስብ በመርሆ ላይ የተመሰረተ መሆን አለበት ብዬ ነው። በጣም አስጊ የሆነ ሁኔታ ነው የተፈጠረው። ምክንያቱም ሌሎችም አንድነቶች አሉ የምንሰማቸው። እነዚህ አንድነቶች ወደፊት የሚያመጡት መልካም ፍሬ ነው ወይ ወይንስ ዛሬ አብይን ለመጣል ተብሎ የሚደረገው አንድነት ነገ በቅንነት አንድነትን የፈጠረው ክፍል እሱን ራሱ የሚያስበላ ነው ወይ? በጣም መጠንቀቅ አለብን። አሁን ለምሳሌ በታሪካችን ለምሳሌ አሁን ጥሩ ምሳሌ የሚሆነው የደርግ ፖለቲካን ብትመለከተው ደርግ ስልጣኑን ያዘ፣ ለህብረተሰብ ይሄ ተራማጅ ለሚባለው ህዝብ ጥሪ ያቀረበ እና በዛ ጥሪ መሰረት የተለያዩ ፖለቲካ ቡድኖች ከደርግ ጋር ተሰለፉ። ለምሳሌ ወዝሊግ አንዱ ነው፣ መኢሶን አንዱ ነው። እነዚህን የመሳሰሉ ከዛም ጠቃቅኖች አሉ፣ እነ ኢጫት ምናምን የሚሏቸው አሉ። ግን በሂደት ደርግ እነዚህን ቅርጥፍ አድርጎ በላቸው። መኢሶንን
ኃይለ ፊዳን በላው፣ ይጫትን በላው፣ ወዝሊግን መጨረሻ ላይ በላው እና እንዲያውም አንድ ተከታታይ ታሪክ እየሰማው ነው ሰሞኑን አንድ የተጻፈ ጽሁፍ መጽሐፍት የሚተርኩታል እና እንዴት ወዝሊግ በደርግ ውስጥ ሲሰራ የነበረው እና ምንድን ነው ለመበላላት ከሆነ ሄደ ለመጠፋፋት ከሆነ አንድነቱ ትርጉም የለው መታሰብ አለበት። እንዲያውም የደርጉ ትንሽ በአንጻራዊነት ስትመለከተው መኢሶንም ብልጦ ነው ወይንም ደግሞ ጫትን ብልጦ ነው ወይንም ደግሞ ወዝሊግ ከነሱ በላይ ብልጦ ነው ስልጣኑን እቀማለሁ በሚል ፉክክር ስሌት ውስጥ የገቡ ናቸው። ማለት በፊትም ደመኛ አልነበሩ፣ ፖለቲካሊ ደመኞች አይደሉም። ወዝሊግ፣ መኢሶን፣ ጫት እና ደርግ ደመኞች አልነበሩ። በአንድ ትግል ውስጥ በተፈጠረ ሁኔታ የተፈጠሩ ናቸው። የአሁኖቹ ግን ለምሳሌ ስናስባቸው በጣም አደገኛ የፖለቲካ ኪሳራ ያስከተሉ የፖለቲካ ድርጅቶች አሉ እና በእነዚህ ጋር እንዴት ነው አንድነት ፈጥረህ ድል ማድረግ? እዚህ ላይ ይህ ሁሉ ወደ ትንታኔ ከመግባት ለምሳሌ አንድ ነገር ማስመር እፈልጋለሁ። የአማራ ህዝብ ትልቅ ህዝብ ነው። በኢኮኖሚካሊ፣ ሶሻሊ፣ ፖለቲካሊ ትልቅ ህዝብ ነው። ትልቅ ማህበረሰብ ነው። 50 ሚሊዮን 30 ሚሊዮን ትልቅ ማህበረሰብ ነው። እንደው በትንሹ እነሱ በሚቆጥሩ እንኳን 30 እና 20 ምናምን የምትለው የ4፣ 5፣ 6 ሀገር ህዝብ የሚወጣ ነው በተለያዩ ሀገሮች ስትመለከተው ማለት ነው። ስለዚህ ራሱን ችሎ መንቀሳቀስ የሚችል ነው። ነገር ግን ወደፊት በሚንቀሳቀስበት ሰዓት ጠንካራ ሆነ ማለት አንተ ጠንካራ ሳትሆን ለጥንካሬ ለማግኘት ከሌላው ጋር የምትጣበቅ ከሆነ አብዞርብ ያደርግሃል ያኛው ወይንም ደግሞ በሂደት ያጠፋል። ስለዚህ ድርጅትን አንድነትን ስትፈጥር መጠንቀቅ ሊኖርብህ ይችላል። እዚህ ባዮሎጂስት ቢኖር የሆነው ነገር እንዳንተ ፊዚክሱ ይነግረን ነበር እንደዚህ አንዱ እና ለምሳሌ ስለ ጠንካራ ካልሆንክ ልትመታ ትችላለህ። ስለዚህ ድርጅት በምንልበት ሰዓት ይሄ ድርጅት አንድነት በምንልበት ሰዓት ትልቁ ፎከስ መሆን ያለበት ትኩረት መሆን ያለበት በአማራ ህብረተሰብ ውስጥ በአማራ የፖለቲካ ትግል ውስጥ ያለ አንድነት ነው ቅድሚያ መሰጠት ያለበት ብዬ አምናለሁ። በአማራ ወንድሞች መካከል ህብረትን ሳትፈጥር ወንዝ ተሻግረህ ተከዜንም ተሻግረህ ይሁን ወይንም ደግሞ ምንድነው ወለጋን ተሻግረህ ከሌሎች ግንባሮች ጋር ህብረት ፈጥራለሁ ምትል ከሆነ ውሸተኛ ነህ። መጀመሪያ አካባቢ ጎንደር ካለው ወንድምህ ጋር አንድነትን ፍጠር፣ ጎጃም ካለው ወንድምህ ጋር አንድነትን ፍጠር፣ ሸዋ ካለው ወንድምህ ጋር አንድነትን ፍጠር፣ ወሎ ካለው ወንድምህ ጋር አንድነትን ፍጠር። ያንን አንድነትን ከፈጠርክ እውነተኛ አንድነት ፈላጊ ነህ ማለት ነው። ይሄን በጣም ክሊር መሆን አለበት። ምንም ይሄ ብዥታ መኖር የለበትም። ነገር ግን አንዳንድ ጊዜ ለምሳሌ ቲፒኤልኤፍ ላይ የሚያስቀኝ የነበረው ምንድነው ቲፒኤልኤፍ ትነሳና የኛ የትግል አጋርነት ከኦሮሞ ህዝብ ጋር ነው ትላለች። ቲፒኤልኤፍ ትነሳና እዛ እኮ ጫፏ ላይ እኮ አማራ አለ እኮ እዛው። እንደውም ምንድነው የሚሉት የሱዳን ወንድምነት ነው የሱዳን ምናምን ይበልጥብናል ይላል። ወልቃይቱን ዘሎ ማለት ነው። እና እንዲህ አይነት የፖለቲካ ብዥታ ሊኖርብን አይገባም። ይሄ ፖለቲካ ስካር ነው። አየህ ከጎን ያለውን ወንድምህን በትግል ጥፋት እንኳን ቢሰራ ይቅር ተባብለ መሄድ መቻል አለብን ለዓላማ ስትል ማለት ነው። ይሄንን አንድነት ካጠናከርክ በኋላ የአማራን አንድነት ካጠናከርክ በኋላ ካንተ ጋር ደግሞ ሊቀራረቡ የሚችሉ ሁለተኛ ረድፈኞችን አንድነት ትፈልጋለህ። አየህ በሃይማኖትህ፣ በባህልህ፣ በቋንቋህ ሊመሳሰሉ የሚችሉ በአስተሳሰብህ ሊጋሩህ የሚችሉ ህዝቦችን ትፈልጋለህ። ለምሳሌ ልበልና ደቡብ ፕሮ ኢትዮጵያ የሆነ ከኢትዮጵያ ጋር ችግር የሌለበት እንዲያውም ከሰሜን የመጣው ህብረተሰብ ታንቱን ማንሳት አቶ ታዲዮስ ታንቱን ማንሳት ይችላል። እንዳስተማሩን እሳቸው እንዳስተማሩት ትልቅ ውለታ ያለበት ህብረተሰብ ብሎ የሚገምት ፍቅር ያለው ክርስቲያን የሆነ ህዝብ አለ። ከሱ ጋር ታብራለህ እና ምንድነው ማድረግ ያለብን? ሌየር ማበጀት አለብን። ደረጃ በደረጃ ነው። መጀመሪያ ከማጋ ነው ማብረው ነው። አየህ እንደው ወደ ትዳር ወን ልግባና እቤትህ ያለችውን ሚስትህን ልጅህን አብረህ መሰብሰብ ካልቻልክ እንዴት ነው ጎረቤትን ልሰብስብ ሄደ የምትለው?
መጀመሪያ ቤትን ሰብስብ፣ ከዛ በኋላ ወደ ጎረቤት ትሄዳለህ፣ ከዛ በኋላ ደግሞ ወደ መንደርህ ትሄዳለህ። ዳስ ሃው ይሄ ተፈጥሯዊው የአንድነት ሂደት መሆን ያለበት እንደዛ ነው። ዛሬ ተነስት ግን ለፖለቲካ ፍጆታና ለፖለቲካ ለትናንሽ ጥቅማጥቅሞች ብለህ ሄደ ተሻግረ ሌሎች ጋር ህብረት ፈጥራለሁ ምትል ከሆነና ወንድምህን እዚህ ጋር የምታስመታ ከሆነ አደገኛ። ይሄ ፖለቲካ አካሄድ ስልት ያስፈልገዋል፣ አንድነት ማለት ነው። ስለዚህ አንድነት ከቤት ይጀምራል መጀመሪያ፣ ከዛ በኋላ ወደ ጎረቤት በሚመሳሰል ህብረተሰብ እያልክ ደረጃ በደረጃ ነው የዚህ ህብረተሰብ መጠናከር። ለምሳሌ ደቡቡ ከአማራው ህዝብ ጋር፣ አፋሩ ከአማራው ህዝብ ጋር ወይንም ደግሞ ሌሎችም የሚመሳሰሉ እየተጠናከረ በሚመጣበት ሰዓት ሌላው ክፍል እየሳሳ ነው የሚመጣው። ሌላው ክፍል ናቹራሊ እየሳሳ ነው የሚመጣው፣ ህብረት አይኖረውም። ለምሳሌ አሁን ከሶማሌ ህብረተሰብ ጋር ስታብር ለሶማሌ ህብረተሰብ ጠንቅ የሆነው ኃይል ይሳሳል ወይንም ይመታል። ስትራቴጂካሊ ነው ማሰብ ያለብን። ከዚህ ውስጥ ደግሞ ለምሳሌ በጣም ጽንፍ የረገጡ ቡድኖች አሉ። ከሁሉም ክፍል ጽንፍ የረገጡ ክፍሎችን ትተውና ጽንፍ ያረገጡ ከአማራ ህዝብ ጋርና ከኢትዮጵያዊነት ጋር ጸብ የሌላቸው፣ ከፍትህ ጋር ጸብ የሌላቸው፣ ከእኩልነት ጋር ጸብ የሌላቸው፣ ከዲሞክራሲ ጋር ጸብ የሌላቸው ሰዎች አብረታል። በነገራችን ላይ እዚህ ላይ ፕሮፌሰር ነው ከፈቀድክልኝና ምን ነገር ይፈልገው በአንደበቱ ስለ ዲሞክራሲ ስለተናገረ አይደለም አንድ ሰው ዲሞክራሲ የሚሆነው። ጀዋር መሐመድ ስለ ዲሞክራሲ ይናገራል፣ ግን ምንድን ነው ያለው? ከፈለጉ በጡጫ ከፈለጉ በምርጫ ይምጡብን ያለው፣ ከፈለጉ ደግሞ በሜንጫም ብሏል። አሁን ይሄ ድንገት ጀዋር ስንል ፐርሰናል ይመስለዋል። ጀዋር ወንድሜ ፐርሰናል አይደለም፣ ግን እሱ የሚያንጸባርቀው ራሱ እንዳልተጋለው የኦኤልኤፍ ማደጎ ነኝ በዛ ውስጥ ነኝ ያደግኩት ካለ የዛ አስተሳሰብ ውጤት ነው። እሱም የሚያንጸባርቀው እነ እስቄልም ጋቢሳ የሚሉ ሌሎችም የሚያንቀልበሉት ሌላ ነው። እንዲሁም ደግሞ እነ ደብረጽዮን የመሳሰሉ ሰዎች አሉ። አሁንም ተኝተው ስለ ወልቃይት የሚያስቡ የትግራይን ህዝብ ወልቃይትን ካላገኘህ መኖር አትችልም ብለው የሚያስቡ ሰዎች አሉ። ከነሱ ጋር ህብረት ዛሬ ፈጥረህ ነገ ወልቃይትን ለድርድር ልታበቃ ነው? ሊሆን አይችልም። የወልቃይትን ህዝብ መልሼ እንደገና ለችግር ልጥለው ነው? ሊሆን አይችልም። የወልቃይት ህዝብ እሺ ይለኛል? ሊሆን አይችልም። የራያስ ህዝብ እሺ ሊለኝ ይችላል? ሊሆን አይችልም። ስለዚህ እነዚህ ሰዎች ጋር ህብረት ስትፈጥር የመጨረሻ ረድፍ ላይ የሚቀመጡ ናቸው። ስለ አንድ ጊዜ ማን ነው ኦባማ መሰለኝ እናንተ ነገር አውሮፓ ዩኒየን ህብረት ፈጠረና እንግሊዝ አፈንግጣ ወጣች እና ምን አለ ኦባማ፣ በቃ በእንትን ውስጥ በዚህ በዲፕሎማሲ እንትን ውስጥ የመጨረሻ ረድፍ ይዛለች እንግሊዝ አለ። መጨረሻ ጭራ ላይ እና ምንድነው እነዚህ በመጨረሻ ረድፍ ላይ ጭራ ላይ የሚቀመጡ ናቸው። ትክክል። አይዲዮሎጂካሊ መመታት የሚገባቸው አሉ። የነና አይዲዮሎጂ ማስተናገድ መቻል የለበት። ስለዚህ ከቤት ትጀምራለህ፣ አቻ ከመሰለ ጋር ትጀምራለህ፣ እያጠናከርክ ይህ አንድነት በዛ መንገድ መሄድና መጠናከር ያለበትና መሰራት ያለበት ነውና የፖለቲካል ቅጀት ካሁኑ መታረምና መስተካከል ያለበት ነው። አንዳንድ ጊዜ አንድነት ሲባል በስሙ ብቻ ስተት ውስጥ እንዳንወድቅ ማለት ነው። ቅድም እንደተባባል በትክክል ነው፣ በሰፊው ነው ያብራራኸው። ቅድም ግን በፊዚክሱ ስላልከኝ ልጥቀስ አሁንም ምክንያቱም ፊዚክስም ኬሚስትሪም አለ ይሄ ሳይንስ ለነገሩ ነው እንትን ኮሄሲቭ ፎርስ ይባላል። ያው ላይክ የሆኑ ሞለኪውልስ አንድ ላይ ይሰባሰባሉ ይባላል። እንደ በቀላሉ ለማስረዳት አንድ ውሃ እንኳን ጠብታ ብታደርግ እነ ክብ ነገር ነው የሚሰራው። ደግሞ ከዛ ዴንስ የሆነው ቪስከስ የሆነው አለ እንደ ሜርኩሪ ደግሞ እንደውም በጣም ነው እንክብል የሚሰራው ስፌር ይሆናል። እና ምን ለማለት ነው ተመሳሳይ የሆኑ ናቸው አንድ ላይ ግሩፕ ሲሆኑ ከፍተኛ ኃይል የሚሆኑት። አለበለዚያ ምንድነው የሚሆነው? ካልተሰባሰብክ እንደ ጋዝ ነው የምትበተነው ማለት ነው። ስለዚህ አሁን ያልከው ነገር በጣም ተገቢ ነው። ምክንያቱም እዚህ ሶሉሽን ሳይፈልግ አብሮት ያለውን ተመሳሳዩን በሐሳብ አንድ የሆነውን
ባኗኗሩ በዘየው በባህሉ በምኑ አንድ የሆነው ጋር ትቶ ሌላ ቦታ ካለ ነው እጣ ፋንታው ልክ አሁን እንዳብራራሁት መበተን ብቻ ነው የሚሆነው። ስለዚህ እንዳይበተን የግድ መሰባሰብ አለበት። ይሄ በጣም ወርቅ ነገር ነው። ምክንያቱም ተገቢ ነው። በቃ እስቲ አንዳንድ ጊዜም እኮ ብለህ አልሆን ካለ አንድ ነገር እንደገና እኮ መጀመር አለበት። በቃ ትንሽ እኮ ነው ማሰብ የሚያስፈልገው። ኦኬ እንደገና እስኪ ላስበው። እነ ኢያሱ መጥተው የተነጋገሩት ነገር አለ። መጀመሪያ ራስህን ጀምር ነው ያሉ። ስለዚህ ስቲል ይሄን ነገር ካለ በቀላሉ እኮ ነው የሚያገኘው። ምንም ሌላ ነገር የለውም። ሌላ ሰው ሪፈር ማድረግ አያስፈልገው። አይ በቃ ግድ የለም ተሰባስቤ ልጀምር። ምን አመት እንደሆነ ይነጉዳል። እስቲ አሁን ይሄ ሰውዬ እንኳን ከመጣ እኮ ይሄ ስንት 7 አመት አለፈው። ምን ሆነ? አዎ 8 እየመጣ ነው። ስለዚህ ይህን ያህል አመት ሙሉ ገና እስቲ እስከ 1 አመት እንኳን ጊዜ ሰጠው። መቼም እንደው ቶሎ ያልነቃም የነቃውም እስከሚል ድረስ ብለን 1 አመት እንኳን ብታነሳለት 6 አመት ቀላል ነገር አይደለም። 6 አመት ቀላል ነገር አይደለም። አሁን ካለው 6 አመት ተቀቅሎ ያልበሰለ ባቄላም አለ ነው የምትለኝ? እንደዛ ሆነ እኮ እኮ ነው የሚገርመው። ዛሬም ተመሳሳይ እንዴት ተመሳሳይ ዝም ብሎ እንቅፋት ሲመታ ይኖራል? ተመሳሳይ ነገር እንዴት ትሰራለህ? ካልሆነ ሌላ ነገር እንዴት አይሞከርም? እና ይሄ በጣም ተገቢ ነው። ለህዝቡ ነው ይሄን የምናመለክተው። ፋኖ በተቻለው መጠን ብዙ ስራ እየሰራ ነው። በውስጡ ያለውን ችግር እንዳለ ሆኖ እሱም የራሱን ያርማል። እሱም ከህዝቡ የወጣ ስለሆነ ሁሉም መታረም አለበት። እውነት ለመናገር ግን ያው ከሞራል አንጻር ግን ስናየው አሁን በፋኖ እንደውም በቀደም ከዚህ ከእንትን ውስጥ ስናወራ ነበር እናንተ በሚዲያ ይሁን በውጭ አላውቅም። አሁን እንትና ለምሳሌ ያስተላለፈው መልእክት ኑ ተረከቡኝ ያለው ቀይ መስቀል ኑና ተረከቡን ይሄን ሁሉ ፍንሬ ወዳጆ ባንክ እንዳትነኩ ባንኩ የህዝቡ ነው እንደዚህ። አሁን ይሄ በጣም ትልቅ የሆነ የሞራል የበላይነት ነው የሚያሳይ። ያ ደግሞ የሚነሳው ያው ከእሴቱ ነው፣ ከባህሉ፣ ከሃይማኖቱ፣ ከምኑ ስለሆነ ይሄን ነገር ጠቃሚውን ነገር ይዞ ሌላውን ደግሞ የጎደለውን ነገር እያስተካከሉ አንድነትን እያጠነከሩ መሄድ ነው። እንዳልከው መጀመሪያ ራስ ተሰባስበው ከዛ በኋላ ደግሞ በደረጃው ደግሞ በኢትዮጵያ ላይ ጥያቄ የሌላቸው ጋር እየተገናኘ ይሰራል። እንደዛ ሲሆን ነው ራስንም ኢትዮጵያንም ማዳን የሚቻለውና በጣም ተገቢ መልእክት ነው። አይሆፕ እንግዲህ አድማጭ ተመልካቾቻችን ይህን መልእክት ያገኙ ይመስለኛል። ይህን እናውቀው የለም ወይ ምናምን ሊባል ይችላል፣ ግን ከመጀመሪያው ጀምሬያለሁ እኔ። ምክንያቱም አንድ ነገር ስትደጋግመው ነው በደንብ ወደ ውስጥህ የሚገባው። አለበለዚያ ነው ሰምተው ማለፍ ነው የሚሆነው። ያ እንዳይሆን ማለት ነው። ምክንያቱም አሁን በየቦታው የምናየው በአብዛኛው ነገር ሰምተው የምታልፍ ነገር ነው። ወይ ጭቅጭቅ ነው ወይ ዝም ብሎ ስድድብ ነው የምታየው ምናምን። እና ያ ነገር ሪሊ መቅረት አለበት። ምክንያቱም ትንሽ ቆፍጠን ማለት ያስፈልጋል። ቆፍጠን በል ይባላል በአማርኛም ቢሆን እና ቆፍጠን ብሎ ስራን በደንብ በሚገባው መሰረት መስራት ይገባል እንጂ ዝም ብሎ እየተሰዳደቡ መኖርም ስለማይቻል እሱን በዚህ መልእክት ማስተላለፍ ፈልጌ ነው። ኢያሱ ይሄን እንግዲህ እንትን እንዳይሆንብን ጊዜ እንዳይጨርስብን እኔ ብዙም እንዳላወራ ወደ 3ኛው ነጥብ እንግዲህ እዛ ላይ አንዲት ነገር ልጨምር ከፈቀድክልኝ። እሺ ችግር የለውም። እንትን አልኩኝና አሁን ይሄ በአንድነት በኩል አንያ በሞራል የበላይነት ያልከው ነገር በዚህ ለምሳሌ የአማራ ፋኖ የምታየው ባንክ ደጅ ላይ ሲቆም ነው ነው። እኔ ግን የራሴ ትንሽ ለየት ያለ አቋም አለኝ በዛ ጉዳይ ላይ። ግን ምንድነው በህብረተሰብ ውስጥም ወደ ኋላ እንመጣበት የሚቀጥለው ጥያቄ ነው። ግን ይሄ የሞራል የበላይነት በሁሉም ላይ ነው። ለምሳሌ አንደኛው የተማረኩ ወታደሮችን አያያዝ ስትመለከት በጣም የሚገርም የሞራል የበላይነት ነው ያለው እና አንዱ አያያዙ ምንድነው የቆሰሉትን ማከም፣ ምግብ ማብላት፣ ከዛ በኋላ ደግሞ ወደ ቤተሰቦቻቸው የመላክ ጉዳይ ሁሉ አለ እና በጣም የሚገርም ነው። ድንገት ታሪኩን መልሼ መድገም የምፈልገው ምንድነው ከዚህ ቀደም የአንድ ኦሮሞ እናት ያሉት ነገር ነው። ልጅን አትላኩብኝ እዛው እናንተ ጋር ይቀመጣሉ፣ ምክንያቱም ይገሉብኛል እዚህ ልጅ ያን ያህል ነው ያሉት። እና አንዳንድ ጊዜ እዚህ ላይ ለማለት የምፈልገው ምንድነው
እዛ በትግሉ ውስጥም እንዲሳተፉ ጥያቄ ማቅረብ ያስፈልጋል። ምክንያቱም ለነዚህ ሰዎች አብይም ጠላት ነው። ኦሮሞ ስለሆኑ አይደለም። ኦሮሞ ስለሆነ የአብይ ወዳጆች ናቸው አይደለም። ከደቡብ ስለመጣ አይደለም። ከሶማሌ ስለመጣ አይደለም። አብይ የሁሉም የኢትዮጵያ ሕዝብ ጠላት ነው። የአማራ ጎልቶ የሚታየው ያው በኢንስቲትዩሽን በህግ ያው ቀርጸው ስላመጡት እና የዛ መደበቂያም ስላረጉት ነው እንጂ ለኦሮሞ ሕዝብ ጠላት ነው አብይ። ስለዚህ የኦሮሞም ከሆነ ደቡብም የመጣው ሰው ከሁለተኛ ከነዚህ ወደ እነሱ ከመላክ በተጨማሪ የትግል መድረክ እንዲፈጥሩላቸውና የትግል አጋዝ ሆነው አብሯቸው እንደሚሰሩበትን መድረክ ማመቻቸት ያስፈልጋል። እዚህ ላይ ግን መሆን ያለበት እንደ ወያኔ እንዳደረገችው ምርኮኛ እየሰበሰቡ ፓርቲ እየመሰረቱ መጠቀሚያ ወደፊት መጠቀሚያ ማድረግ አይደለም። ጀኒውን የሆነ እውነተኛ የሆነ ኢትዮጵያዊነትን የሚያስተምር ወንድማማችነትን የሚያስተምር እኩልነትን የሚያስተምር ፍትህን የሚያስተምር ታሪክን የሚያስተምር የሆነ አደረጃጀት መፍጠር አለባቸው ለነዚህ ሰዎች ይላሉ። እነሱም መላክ ብቻ አይደለም፣ ኢቭን ግዴታ በጥይት እንኳን መታኮስ ባይፈልጉ በተለያየ ስራ ሊሰማሩ ይችላሉ። ሰላማዊ ሰው ኑሮ ሊኖሩ ይችላሉ። ትግሉን ሊያግዙት ይችላሉ። ገበሬውን ሊያግዙት ይችላሉ። ሊያስተምሩ ይችላሉ። ወታደር ሊያሰለጥኑ ይችላሉ። የሕክምና በዋና ከሆኑ ሊያሰለጥኑ፣ የመሳሪያ ባለሙያዎች ከሆኑ ጥገናም ሊጠግኑ ይችላሉ። እና ሪሶርስ ዌስት ባናረግ ጥሩ ነው እየላክን ለአብይ መልሰን እና ፈቃደኛ የሆኑትን በማስቀረት እነዚህን ማጠናከር የሚያስፈልጋል። እና አንድነቱም የሚፈጠረው በዛ ነው። ለምሳሌ የሲዳሞ ልጅ ከመጥቶ ከናጋ ሲሆን አብሮ እንዲሆን ኢትዮጵያዊነት ምን እንደሆነ አማራነት ምን እንደሆነ እንዲማር ያስፈልጋል። ምክንያቱም ለምሳሌ አንዳንድ የኦሮሞ ወንድሞቻችንን ብንመለከት 30 ዓመት በቁቤ ሲደነቁሩ ነው የኖሩት። ይቅርታ ምንም ቋንቋ መግባቢያ ነው። ቋንቋ መማሪያ ነው። ቋንቋ ካላወቅ አትማር። አሁን ለምሳሌ እኔ ኦሮምኛ ባቅ ደስ ይለኛል። ምክንያቱም አንዳንድ የኦሮሞ ተረትና ምሳሌዎች በጣም ይገርሙኛል ሲተረጉሟቸው እና የሚያስደስቱ ነገሮች አሉ። ትግርኛም እንደዚሁ፣ ሌሎችም ቋንቋዎች በማናቸውም ቋንቋ የቋንቋ እንትን መጥፎ የለውም። ነገር ግን እነዚህ ህብረተሰቦች እነዚህ ወጣቶች ከሌሎች ወንድሞቻቸው ጋር እንዳይገናኙ ተብሎ የተሰራ ዘዴ ነው። በጣም እኮ የካልቸራል ሲዩስ እንትን ነው፣ ጄኖሳይድ ነው የተካሄደባቸው። ከሌላ ከጎረቤቱ ናዝሪት ሄዶ በአማርኛ እንዳይገባይ እንዳያረጉት ህብረተሰብ ይሄንን ህብረተሰብ አብረህ አስተምርኸው ጠላቱ እንዳልሆን ወዳጁ እንደሆን ታሪክን አስተምርህ መልቀቁም አስፈላጊ ነው። መልቀቅ ብቻ ሳይሆን ማስተማርም ያስፈልጋል የሚል ነው በዚህ ጉዳይ ላይ። አመሰግናለሁ ስለሰጠኝ። በጣም ጥሩ ነው። ብዙ ጥሩ ሀሳቦች እየተነሱ ነው። እንግዲህ እንዳልነው ሰፋ ስላለ ሁሉንም ለመዳሰስ አልቻልንም። ያውት ነው ከዚችም ከዛችም ነካ አድርገን ከዛ በኋላ አስፈላጊ ከሆነ በአንድ ጉዳይ ላይ ብቻ እየተነጋገርን እንመጣ እንችላለን። ወደፊትም እንደዚሁ አሁንም በድጋሚ የሚወያዩ ሰዎችን እንጋብዛለን። አሁን ወደ መጨረሻው ነጥባችን እንሂድ። እንግዲህ የቀረን 17 ደቂቃ ነው። ህዝባዊ መሰረትና አለኝታነት ያልነው ጉዳይ አለ። እንግዲህ አሁን አንዳንዶቹ ጠቀስ አድርገዋልና የፋኖ መሩ የአማራ ትግል እንግዲህ ያው ህዝባዊ መሆኑ ግልጽ ነው። ህዝባዊ መሰረት አለው ብለን ነው የምናስበው። ግን የሚፈለገውን ያህል መሰረት አለው ወይ ሲባል በእርግጥ ፌስ ማድረግ ያስፈልጋል። ራስን መሸንገል አያስፈልግም። ያልተነሳ ብዙ ህዝብ ስላለ በውስጡ ቢያስብም በተግባር ማሳየት ስላለበት እሱን መናገር ያለብን ይመስለኛል። እና አለኝታነት ደግሞ እንግዲህ ህዝቡን የማረጋጋት ጉዳይ ነው። መቼም ይሄ ነገር ሄዶ የአንድ ትግል የፈለገው አይነት ነገር ብጠራው ምንም የህልውና ትግል ቢሆንም አማራው በተደጋጋሚ ሲጠቅሰው እኛም ስንለው የነበረ ጉዳይ ነው። ያንን ለዘላቂነት የሚያስከብርበት አንዱ መንገድ ነው ፍትሃዊ በሆነ መንገድ ወደ ስልጣን ሲመጣ ነው። ስለዚህ ያ ሁሉ ስላለ ወደዛ ማማ ለመምጣት ደግሞ የህዝቡ ተቀባይነት በጣም ወሳኝ ነው እያሱ እና ከዛ አንፃር በዚህ ላይ እንኳን እንግዲህ ያው ያለው አስተዋጽኦ ቢታወቅም again እኛ እንደገና ያው ፋኖን የግድ እንዲያርጉ ብሎ መመሪያ ለመስጠት ሳይሆን ወይም ማንኛውን ድርጅት በተቻለ መጠን እንዲህ ቢሆን ተገቢ ነው ብሎ ለማቅረብ ይመስለኛል። እና ከዛ አንፃር እስቲ አንዳንድ ነገሮችን እንበል። ህዝባዊ መሰረትና አለኝታነትን ማጠናከር የሚቻለው በምን መንገድ ነው? ህዝቡስ ምን ያድርግ? ያንን
በምን መንገዲ ጉዳዮችን እንዴት ይከታተል የመሳሰለውን ነገር እስቲ ሐሳብ ትንሽ ሰንዘር እናርግያስ አንዳንድ ጊዜ ፈረንጆች የሚሉት አለ አይስ ኦን ዘ ኬክ ምናምን የሚሉት ነገር አለ ይሄ አለኝታ የህዝባዊ አለኝታ የምትለው ነገር ያ ነው ትግሉ ህዝባዊ መሰረት ያለው ነው ምንም ጥርጥር የለው ምክንያቱም ፋኖቹ የህዝቡ ልጆች ናቸው ከህዝቡ አብራክ የወጡ ናቸው እኔ አንዳንድ ጊዜ ፎቶግራፋቸውን ሳይ እውነት ለመናገር ኢሞሽናል ሆናለሁ ስሜታዊ ያደርገኛል ወጣቶቹ ጸጉራቸው ሳይቆረጥ ጎፈሬያቸውን አሳድገው ጺማቸውን አንጀርገው ቁምጣ ለብሰው ድፍድፍ ያለ ልብስ ለብሰው ጠመንጃቸውን ይዘው ስታያቸው ወኔ ቀስቃሽ የሆነ ነገር አለ በጣም ህዝባዊነት ያለበት እንትን ነው የአማራው ፋኖ እና የአማራው ደግሞ ይሄ ከዛው ከገጠሩ ከዛው ህብረተሰቦች የወጡ ስለሆነ የአማራውን ኮር ቫልዩ ወይንም ደግሞ እውነተኛውን እሴቱን የያዙ ናቸው የሚል እምነት አለኝ አንዳንዶቹም እንደውም በጣም ያከረሩ ናቸው በእምነቱም በምኑም እና አንዳንድ ጊዜ አንዳንድ ፎቶግራፎች ይሰራጫሉ አንተች ያደረገኝ ፎቶግራፍ ለምሳሌ የእስልምና እምነት ተከታይ ወንድሙ እየሰገደ ፋኖ ደግሞ ጠመንጃ ይዞ ይጠብቀው ነበር አደጋበት ማለት ነው ዳስዋት ህዝባዊነት ወገናዊነት የምትለው እዛ ላይ ነው እንግዲህ አሁን ይህን ትንሽ ጠለቅ ወዳለ ቦታ እንሄዳለን ምክንያቱም አንድ ነገር ያበላሸብን ቲፒኤልኤፍ ቀጥሎም ደግሞ ብልጽግና የሚሉት አውሬ ያበላሸብን ምንድነው በተለያዩ ጥቅማ ጥቅሞች በተለያዩ ምክንያቶች ቁጥር ሰፍር የሌላቸው የአማራ ተወላጆችን አጋሩ አድርጓቸዋል ይሄ የሚካድ ነገር አይደለም ከሚሊዮን በላይ የሚቆጠሩ ናቸው በየቀበሌው በየወረዳው በየአውራጃው በየዞኑ በየመንግስት መስሪያ ቤቱ የተሰገሰጉ ከላይ ከሚኒስትርነት ጀምሮ እስከታች ሊቀመንበርነት የተሰማሩ የብልጽግና አገልጋይ ሰዎች አሉ አየህ እና እኔ ብዙ ጊዜ ለፋኖ ወንድሞቻችን የምነግረው ነገር የነዚህ ሰዎች አያያዝና በምርኮ የሚገቡ ሰዎች ሊኖሩ ይችላሉ ከተማ ስትይዝ በዛ ስራ ላይ የተሰማሩ በቀበሌ ሊቀመንበርነት በምናምን እየተባሉ እንትን የሚሉ ነገሮች አሉ ይሄንን በምን አይነት መንገድ ነው መያዝ ያለብን ይሄንን ጉዳይ በጣም አስቸጋሪ ምክንያቱም በሚሊዮን የሚቆጠሩ ናቸው እነዚህ ደግሞ ቤተሰብ አላቸው ልጆች አሏቸው በጣም ጥልቅ የሆነ ጉዳይ ነው አሁን እየተናገርኩ ያለሁትና እንዲያስቡበትም እፈልጋለሁ አያውቁትም አለም ግን አንዳንድ ጊዜ የምሰማው ነገር አለ ለምሳሌ እስከ ወዲያኛው ተሸኝቷል እንደዚህ ተብሏል የሚል ነገር አለ እጃችንን በእጃችን መብላት የለብንም ምክንያቱም እስር ቤት የሚባል ነገር አለ ፋኖ ሊያስተዳድረው በሚችልና ጠላት በማይደርስበት ቦታ ላይ እነዚህን ሰዎች በስር ማቆየት የተሻለ ዘዴ ነው በህይወት ከመቅጣት የሚል ነገር አለኝ ማለት ቅድም ስንነጋገር የፍርድ ስርዓት መቋቋም አለበት ፍትሃዊ መሆን አለበት ፋኖ ፍትሃዊ መሆን አለበት ልክ እንደ ጠላት እንደ ቲፒኤልኤፍ ከዚህ ቀደም እንዳደረገው ወይንም ደግሞ ብልጽግና እንደሚያደርገው ኢፍትሃዊ መሆን የለብንም እንግዲህ ይሄ አለኝታነት የወገን አለኝታነት ምክንያቱም ያ ሰው ሂስ አድርጎ ግለ ሂስ አድርጎ ህብረተሰቡን እንዲክስና ወደ ትግሉ እንዲገባ የማባበል ወይንም ደግሞ ወደፊት አሁን ሲቪል አስተዳደር መሰረቱ እንደተባለው መታሰርም ካለበት እንዲታሰር ማድረግና በህይወት እንዲቆይ ማድረግ ይሄ ወንጀል የሰው ያስገደለ ሌላ የዘረፈን በወንጀሉና በህጉ መሰረት መጠየቅ አለበት ይሄ በጣም ሲሪየስ የሆነ ጉዳይ ነው ለወንድሞች የምነግረው ምክንያቱም በጣም ብዙ ነው ይሄ ቁጥሩ በጣም ብዙ ነው ምክንያቱም እያንዳንዱን ሰው በየወረዳው በየአውራጃው ወይንም በየዞኑ በተደረሰበት ቦታ ላይ የሞት ፍርድ ወይንም ሌሎች ወደ ወዲያኛው መሸኘት ጉዳይ ከመጣ ሊያልቅም አይችልም ሊያመጣውም የሚችለው ማህበራዊ ቀውስ ሰፊ ነው ስለዚህ ከጠላት የሞራል በላይነት ለመታየት ከተፈለገ እነዚህ ሰዎች ልንይዝበት የምንችለው ፕሮቶኮል በፋኖዎች አመራሮች ላይ ንግግር መኖር አለበት ውይይት መኖር አለበት እንዲህ አርጎ አይደለም ግን የሞራል የበላይነት መያዝ አለበት ከጠላት ለሞራል ለሚያመጣው ጥቅምና ጉዳት መመዛዘን መቻል አለበት እና በዚህ አይነት መልኩ የወገን አለኝታነትን ጥፋት እንኳን ያጠፉትን
ወይንም ደግሞ ባገዛዙ ለምሳሌ ይሄ አሁን የብልጽግና አመራር የኛ ባዴን አመራር የታችኛው አመራር የሚባል አለ። ታችኛው መካከለኛውና ከፍተኛው አመራር የሚባል አለ። እና አገኘው ተሻገርን ባገኘው እኔ እስር ቤት እቆልፍበታለሁ። የሞት ፍርድ ወዲያው ልትፈርድበት አይገባም ባይ ነኝ። ፍርድ ቤት ስላስገረፈው እስር ቤት እንዲቆይና ወደፊት ፍርድ እንዲያገኝ የሚደረግበት ሁኔታ ይመጣል ብዬ ነው። ኢቨን ጀነራሎቹን ብታገኘው አማራ ጀነራል ብታገኘው አገኘሁት ብለህ እርምጃ ከምትወስድ የማያዳግም እርምጃ ወደ ፍርድ ቤት አቆይተህ ማቆየትና እንትን ነውና ከምህረት የሚገኝ ከሞራል የበላይነት የሚገኝ ድል በጣም ከፍተኛ ነው እና ዘላለማዊም ነው። ስለ አንድ ሰው ማስወገድ አሁን ለምሳሌ ብዙ ጊዜ በዚህ ላይ ጨዋታን እንትን ልበለውና ለምሳሌ መንግስቱ ኃይለማርያም የተሸነፈው ጀነራሎቹን የገደለ ጊዜ ነው። ትክክል። በቃ ጀነራሎቹን የገደለ ጊዜ ተሸንፏል። እነዛን ጀነራሎች መንግስቱ ኃይለማርያም እኔን ለመፈንቀል መታችኋል፣ መንግስት ለማውረድ መታችኋል፣ ነገር ግን ምህረት አድርጌላችኋለሁ ከእንግዲህ ወዲያ በሲቪል ኑሩ ቢላቸው የመንግስቱ ኃይለማርያም ስም በበጎ የሚነሳበት እድሉ በጣም ሰፊ ነበር። መንግስቱም የሚጸናበት ጊዜ ሰፊ ነበር። ከፈለጋችሁ ወደ ውትድርና መልሱና አገልግሉ ሀገራችሁ፣ ካልፈለጋችሁ ደግሞ በጡረታ ውጡ ቢላቸው ኖሮ ማለት ነው። ጀነራሎቹን መግደሉ ግን መንግስቱ ኃይለማርያም ኢትዮጵያንም ራሱን የገደለበት ጊዜ ነበር። በትክክል ይሄ በትክክል ነው። ልክ ነው። ብዙ ነገሮች ሁሉ ይቀየሩ ነበር። አሁን እዚህ ብዙ ነገሮች ይቀየሩ ነበር። በምህረት የሚገኝ ነገር ሌሎችንም ፖለቲካሊ ሴንሲቲቭ ስለሆነ ወደ ኃይለ ሥላሴ በምህረት የሚገኝ ነገር በምህረት የሚገኝ ድል ከጦርነት ከሚገኝ ድል የበለጠ ነው። ስለዚህ ይሄንን የሞራል የበላይነት ወንድሞች እንዲይዙ በጣም አሳስባለሁ እና አንዱ ይሄ ነው። ይሄ በወታደራዊ እና በፖለቲካው መስክ ያለው ጉዳይ ነው። በማህበራዊ መስክ ደግሞ ትልቁ ነገር ምንድን ነው? በተለይ በህብረተሰባችን ውስጥ በቀላሉ ሰለባ የሚሆኑ ወገኖች አሉ። አዛውንቶች አሉ፣ ሴቶች አሉ፣ አካለ ስንኩላን አሉ። እነዚህን የመሳሰሉት አሉ። ለነዚህ ህብረተሰቦች ቅድሚያ መስጠት አለበት ፋኖ ለማናቸውም ነገር ከምግቡ፣ ከሬሽኑ፣ ከጉዞው፣ ከሁሉ ቅድሚያ መስጠት አለበት። ለምሳሌ መኪና ቢኖር እና አዛውንት እናት ቢኖሩ አዛውንት እናቱን ጭኖ እሱ መውረድ አለበት። አት ፖለቲካል ፕሪንሲፕል አዛውንቷን ጭኖ፣ እርጉዝ ሴት ብትኖር እርጉዝ ሴቷን ጭኖ እሱ በእግሩ መሄድ አለበት። እነዚህ ሲምቦሊክ የሆኑ ነገሮች ነገር ግን ለህብረተሰቡ ትልቅ መልእክት የሚልኩ ነገሮች በፋኖ አሰራር ውስጥ መፈጸም አለባቸው። አንድ ሪፖርተር ላይ ያየሁት እንትን አለ። በጦርነቱ ምክንያት ብዙ እህቶቻችን ወደ አላስፈለገ ስራ ውስጥ ገብተዋል፣ ቃሉን መንገድ ስለማልፈልግ ነው ብለው ኢንተርናሽናል ጥናት ይወጣል በቅርብ ጊዜ። ስለዚህ እነዚህ ሰዎች እነዚህ እህቶች በተመሳሳይ ሰለባ እንዳይሆኑ፣ ለአጉል ነገር እንዳይደረጉ ፋኖ ጥንቃቄ ማድረግ አለበት። ህፃናቶችን በተመለከተ የነገ ተስፋዎቻችን፣ ነገ ተረካቢዎቻችን ነው። ስለዚህ የሞራል ልዕልና ስንል ይሄ ወገናዊነት፣ አለኝታነት የምትለው አይስ ኦፍ ዘ ኬክ የምትለው ነገር እሱን ማሳየት አለበት። ይሄ በተግባር መታየት አለበት እና አንዳንድ ጊዜ ፋኖ ተርቡ ወገኑን ማብላት መቻል አለበት። እንዲህ አይነት ኮንሴፕት የዛን ጊዜ ወገኑ ራሱ መልሶ ያበላሃል። እንደዛ ነው፣ ሪቨርስ ነው እና በጣም በሚገርም ነው የሰው ልጆች እና ይሄንን ነው የምለው በዚህ ጉዳይ ላይ የምጨምርበት ነገር ካለ። የምጨምርበት ነገር የለም። አሁን ያልከው ትክክል ነው። ግን ምንድነው ትንሽ እኔ እንትን ያለኝ፣ ያው አንተም ታውቀዋለህ፣ ቅድምም ትንሽ ጠቀስ አድርገዋል። አንዳንድ እንደዚህ አውትላየርስ የሆኑ ጉዳዮች አሉ፣ ወጣ ያሉ በዚህ በተለይ ከወያኔ መምጣት በኋላ የተበረዙ አንዳንድ የጸባይ ችግሮች አሉ። እነሱ ሊታዩ ይችላሉ። ትክክል ነው። እነሱ ደግሞ በአብዛኛው ቅድም የጠቀስካቸው ከገጠር ወጥተው እንደዛ ሲሮጡ መሳሪያ ይዘው ምናምን ያልካቸው ልጆች እኔም ሴቶቹን ሁሉ አይቻለሁ እንዴት እንደሚሆኑ እና እነሱ ዋናዎቹ የአማራን እሴት የሚገልጹ
ጉዳዩን እንዲያስተካክሉት እድል መስጠት አለብን። ግን ሌላ ግን አንድ የምጨምረው ነገር አለ። የምጨምረው ምንድነው ወይም ደግሞ ትንሽ በአንተ ላይ የማክለው ነገር ይሄ አሁን ለፋኖ ትንሽ በዛበት ባይ ነኝ እያሱ። በአንድ በኩል ሳየው ብዙ ነገር ነው ኤክስፔክት የሚደረገው። ለዚህ ነው አሁን የህዝባዊ መሰረቱ አሁን ከሰፋ እና ህዝቡ በሙሉ የሚሳተፍ ከሆነ እነዚህ ነገሮችንም ሁሉ ነው ይጋራዋል ማለት ነው። ህዝቡ ሲባል እንግዲህ የኢትዮጵያ ህዝብ ብቻ እዛ ውስጥ ያለው ብቻ አይደለም፣ ውጭም ያለው ትልቅ ዕዳ አለበት። ያው እንደሚታወቀው ያው በምናውቃቸው አንዳንድ ስግብግቦች እዚህም ውጭ ባሉት የሚሰራና ተንኮለኞቹ ምኑ በሚያደርጉት ነገር ትንሽ አሰለቻቸው እንጂ ነገሩ መደረግ የሚገባቸው እርዳታዎች እኮ ይጠበቃሉ። እውነት ለመናገር ግን ትክክለኛውን መስመር ማግኘትና ከነዚህ የጸዳ መሆኑን እንደው ለመጠበቅ ነው እኔ በራሴ በኩል። ምክንያቱም አንተም እንደምታውቀው በተለያየ በኩል ብዙ ሰዎች አይተናል፣ ብዙ አሳልፈናል እና ከዛ አንፃር ነው እንጂ የሁሉንም ህብረት ይፈልጋል ይሄ ነገር። እና አሁን ያልናቸው ነገሮች ትምህርት ያስፈልግ፣ እንደው ቅድም ያልካቸው በጣም መሰረታዊ ነገሮች ናቸው። ትምህርት መስጠት ካስፈለገ መስጠት ያስፈልጋል። በውስጥ ለውስጥ መላክ ያስፈልጋል። እንዴት ነው ትሪት መደረግ ያለበት አንድ ነገር ሲገጥማችሁ ምናምን የሚል የመማማሪያ የግድ እኔ ያዛሃለሁ ይሄን ስራ እንደዚህ አይደለም። ልክ አሁን ብዙ ጊዜ እንደተተቸው ያው አንዳንዱ የተወሰነች ብር እየላከ የሆነ ፋኖን እዚህ ማነጋገር ምናምን እንደዛ ሳይሆን ህዝቡን የሚያይ ህዝባዊ መሰረት እንዲኖረው በዛ ጥረት ካደረግን የምንላቸው ነገሮች ሁሉ እየተፈጸሙ ይመጣሉ። ግን እስከዛ ጊዜ ድረስ ግን እንዳልከው ፋኖ በሚችለው አቅሙ ሁሉ የሚቻለውን ነገር ማድረግ አርአያ መሆን አለበት፣ ያው በብዙ መልኩ እና ጥሩ መልእክት ነው ያስተላለፍከው። ከዛ በተረፈ ግን እኔ የምጨምረው ምንም ነገር የለንም፣ ሰዓታችንም እያለቀ ስለሆነ ነው። ከዛ በተረፈ ግን እንደው እንደማሳረጊያ እኔ እንደው ልል የምችለው ነገር ይሄ ነገር አሁን ጠቅሼዋለሁ፣ ግን እንደው በሌላ መንገድ ስታየው አሁንም የመጨረሻ አንድ ትምህርት ልጨምርና ይብቃኝ። ሞገድ ወይ ዌቭ አለ ወይም ደግሞ ማዕበል ልበለው። ማዕበል ቀላል ነው። አሁን ማዕበል እንደዚህ መጥቶ ከተለያየ መንገድ መጥቶ ሲጋጭ ያው ይፈርሳል፣ ምንም ነገር የለውም፣ ያው ብትን ነው የሚለው። ግን ሲንክሮናይዝድ አድርጎ ሲመጣ ግን አንድ ላይ ተደርቦ ወደ ላይ ነው የሚወጣው። አየህ፣ አምፕሊፋይድ ይሆናል፣ ሬዞኔት ይሆናል ይሉታል በዚህ በፊዚክሱም ቢሆን። እና ያ ማድረግ የሚቻለው ቅድም እንዳልነው ተናቦ አንድ አይነት አካሄድ ሲሄድ ሁሉም ነገር ይሰምራል። አለበለዚያ ግን በፈለከው አሁን በተለያየ ሳይንስ ብትጠቅሰው፣ በሱም ብትጠቅሰው፣ በስፕሪንጉም ብትጠቅሰው፣ ለምሳሌ ስፕሪንት ታደርግና ከጭቆናው ከምኑ ኦፍ ኮርስ አማራው ይነሳል። ግን ይሄን የተሰባሰበ ኃይል ግን ኢላማህን ሳታስተካከል ከለቀቀው ራስን ነው የምትጎዳው። አየህ፣ እሱን ነገር ሁሉ ማሰብ ያስፈልጋል። እና ምንም ቢሆን ምንም ተቻችሎ የመጣውን ነገር ግን በአስፈላጊ መንገዱ አሁን በተያዘው መንገድና ህዝባዊ ለወደፊትም በደንብ ተጠናክሮ የሚመጣ ህዝባዊ ድርጅት ይኖራል ብዬ ገምታለሁኝ። ከዛ አንፃር ለዘላቂ የሆነ ይሄን ሰውዬ ከነስርዓቱ መጣል ብቻ ሳይሆን ለዘላቂ ለኢትዮጵያም የሚጠቅም ነገር ሊፈጠር ይችላል ብዬ ገምታለሁ። እንግዲህ የምታሳርገው ነገር ካለ ለዛሬ አሳርግና እያሱ ሌሎች ሪስክ ምናምን የሚባለውን ነገር ሌላ ጊዜ እናነሳዋለን። ለዛሬ እዚህ ላይ ብናቆም ብዬ ነው። አንደኛ ለማጠቃለል እሞክራለሁ ሀሳቡን ማለት ነው። ድርጅት የተባለው ውስጣዊ ድርጅትን ማጠናከር፣ ውስጣዊና ውጫዊ ድርጅቶችን ማጠናከር፣ ራስን ማጠናከር፣ በውስጥ ከውጭም መጠናከር ያስፈልጋል። አንድነትን በተባለ መልኩ የመጀመሪያ አንድነት የሚጀመረው ከቤት ነው። የቤት ስራ መስራት ያስፈልጋል። ወንድሞች አንድ መሆን አለባቸው። ወንድሞች ህብረት መፍጠር አለባቸው። አርአያነትና የሞራል ላዋላይነት የሚባለው ለህብረተሰቡ ትልቅ አርአያ መሆን ያስፈልጋል። በተቻለ መጠን ፍትህን አስገዳጅ ሁኔታ ካልተፈጠረ በስተቀረ ጠላትም ቢሆን በፍትህ የሚያዝበት መንገድን ማበጀት ያስፈልጋል የሚል ነው ማጠቃለያ የምሰጠውና እንግዲህ በዚህ መርሃ ግብር ላይ አስተያየት ያላችሁ፣ ጥያቄ ያላችሁ ወንድሞች ወይንም ደግሞ በዚህ ጉዳይ ላይ መወያየት እንፈልጋለን፣ እዚህ ላይ ጥሩ ብላችኋል፣ እዚህ ላይ ደግሞ
አሳንሳችኋል ወይም ተሳስታችኋል የምትሉ ከሆነ ከእናንተ ለመስማት በጣም ዝግጁ እንደሆነን ፕሮፌሰር ሰለሞን ተናግሯል። በሚሰጣችሁ አድራሻ ኮንታክት በማድረግ ልትመጡ ልንገናኝ እንችላለን፣ ልንወያይ እንችላለን። እንግዲህ ሁሉም በጋራ አንዳንድ መላ ቢል በመጨረሻ የተሻለ ውጤት እናመጣለን ብዬ እገምታለሁ፣ አስባለሁ፣ ደግሞ እናደርገዋለን። ግሩም፣ በጣም እናመሰግናለን። አድማጭ ተመልካቾቻችን እንግዲህ እያሱና እኔ የነበረን ጊዜ ይሄ ነው። እንግዲህ በተመሳሳይ ፕሮግራም ለመቅረብ እንሞክራለን። በተቻለ መጠን በሳምንት 2 ቀን ለመቅረብ ነው እየሞከርን ያለ ነው። እንዳልናችሁ በሁለት ፕሮግራም ነው፣ ወቅታዊና ትንታኔ በሚለው ነው የምንመጣው። እንግዲህ እስከዛ እስከምንገናኝ ድረስ ከትንሽ ቀናት በኋላ እያሱ አንተም እንግዲህ ደህና አደር፣ አንተ ጋር መሽቷል። እኔም ያው እንግዲህ ሊመሻሽ ነው አሁን። እሺ፣ ተነዋል። አሜን አሜን። ደህና